አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ትበልልኝ ማለት ነው። በሉልኝ እህቶቼ። ዛሬ ደግሞ እንግዲህ መጥቻለሁኝ። ዛሬ ዋይፋይ አስሞላሁኝ እላችኋለሁኝ። ዋይፋይ አስሞላሁኝ። የአንድ አመት ዋይፋይ የለኝም። አንድ አመት ሆኖት ጨርሻለሁ ብያችሁ ነበርና ያው እንግዲህ በዋትስአፕም በኤሞም እየመጣችሁ ብዙ እየመለስኩላችሁ አልነበረም። ያው ዋይፋይ ስለሌለኝ ነው ማለት ነው እህቶቼና አልሐምዱሊላህ ዛሬ ሞልቻለሁ እላችኋለሁ። እንግዲህ የአንድ አመት ስንት እንዳስሞላሁ እነግራችኋለሁ ማለት ነው እህቶቼ። እና እንግዲህ የአንድ አመት ሞላሁኝ ማለት ነው። ማሻአላ ወይም አልሐምዱሊላህ ሞልቻለሁ ማለት ነው እህቶቼ። ወላሂ ኢትዮጵያ ላይ ያለ ዋይፋይ ከባድ ነው። በተለይ ዩቲዩብ እንደዚህ ዩቲዩብ ካላችሁ ግዴታ ዋይፋይ ያስፈልጋችኋል ማለት ነው። ዋይፋይ መግዛት አለባችሁ እህቶቼና ወደዚህ ስትመጡ እንደዚህ ሀዋዊ ዋይፋይ ብገዙ በጣም አሪፍ ነው እህቶቼና ይህንን ነገር ልብ ማለት አለባችሁ፣ መግዛት አለባችሁ። ቲክቶከር ወይም ዩቲዩበር ከሆናችሁ ዋይፋይ ያስፈልጋችኋል ማለት ነው እህቶቼ። ያው አልሐምዱሊላህ ብቻ እኔ በጣም ተቸግሬ ነበረ። ያለ ዋይፋይ ምንም ነገር የሚሆን የለም ወላሂ። ሶሻል ሚዲያ እንደዚህ የሚጠቀም ሰው ዋይፋይ ያስፈልገዋል። እና እስኪ ዛሬ ወደ ሀገራችን ስንመጣ የምንይዘው ነገር በተለይ ዋይፋይ ብንይዝ በጣም አሪፍ ነው። አረብ ሀገር ርካሽ ናት፣ እዚህ ሀገር ግን ውድ ናት። በዚህ በእንትን በምንድን ነው በቲክቶክ ብዙ ጊዜ ሲያስተዋውቁት እያየሁ ነው ማለት ነው እህቶቼ። እኔ ግን ያው 170 ወይም 180 ድርሃም ነው የገዛኋት እና እዚህ ሀገር ሲመነዘር ቢያንስ ከ7000 ብር በላይ ይሆናል አይደለ? እንደዛ ብዬ ነው የማስበው። እዚህ ግን እንደዚሁ ኢትዮጵያ ውስጥ ሆነው 3500 4000 ብር 5000 ብር እያሉ ያስተዋውቃሉ ማለት ነውና እና ደግሞ 10 ሰው ያስጠቅማል ይላሉ ማለት ነው እህቶቼ። 10 ሰው እኔ እንጃ ዝሮ 10 ሰው እኔ ያስጠቅም አይመስለኝም። በእርግጥ እኮ ኮዱን ወይም ፓስወርዱን ለ100 ሰውም ቢሆን ሴፍ ማድረግ ትችላላችሁ። ግን ያንን ሁላ ሰው እንትን አይላችሁም ማለት ነው እህቶቼ። ብዙ አይደለም፣ የሆነ ደካማ ነው የሚሆነው ማለት ነው። እኔ ቢያንስ 4-5 ስልክ ብቻ ነው ቢያንስ 4 ስልክ በሉት ቤት ውስጥ ቀጥታ የምንጠቀመው ማለት ነውና ለዚህ ማታ ማታ በደንብ ወደ ቲክቶክ እንጂ ወደ ዩቲዩብ አያስገባኝም ማለት ነው እህቶቼና ብዙ ማስጠቀም ይቻላል የምትሉት የመንደር ሰው እንደዛ ወይም የዘመድ አንዳንዴ ሲመጣ ያ ሰው መጠቀም ይችላል። ግን እቤት ውስጥ ለምሳሌ 10 ሰው ቢጠቀምበት በአንድ ጊዜ አይስብም። ይሄ እንደው ውሸታቸው ነው ማለት ነው። እኔ አሁን 4 ሰው ሆነን ማታ ማታ ያው የአካባቢም የኔትወርካችሁ ሁኔታ ሊሆን ይችላል። አሁን እኛ ቤት ማታ ማታ ላይ ኔትወርክ የለም ማለት ነው። ቀን ማሻአላ እንደ ልብ ያሰኝ በቃ በደንብ አድርጎ ያሰራል። ግን እሳ ማታ ከሆነ ወደ ዩቲዩብ አያስገባኝም። ቲክቶክ ምናምን እንደዚህ ፌስቡክ ላይ ያስገባል ማለት ነው። ወይም ኢንስታግራም፣ ቴሌግራም እነዚህን ነው እንጂ ዩቲዩብ እንደ ማንኛውም አፕሊኬሽን አይደለም። በጣም ኃይል አለው ማለት ነው እህቶቼና ይሄንን መገንዘብ አለባችሁና ዝሮ የአንድ አመት ስንት መሰላችሁ? አምና 10080 ብር ነበር ልክ የዛሬ አመት ያስሞላሁት ማለት ነው 10080 ብር። ዘንድሮ ደግሞ 15650 ብር ነው የተሞላው ማለት ነው እህቶቼና አሁን ላይ ሁሉም ነገር ጨመረ። ያው በአመት 5650 ጨመርኩኝ ማለት ነው እህቶቼና ከባድ ነው የኔትወርክ ሁኔታ። በእርግጥ በወር 2000 ተምከፍል አሪፍ ነው አይደለ? የአንድ አመት መክፈሉ የ12 ወር እንግዲህ 24000 ብር ማለት ነው። አሁን ጓደኞቼ እንደዛ እያደረጉ ነው የሚጠቀሙት። የአንድ ወር 2000 እየሞሉ ነው በስልካቸው ሲሙ በስልካቸው ሆኖ ማለት ነውና ይሄ ታለ አንደኛ ይሄ ጥቅሙ እንዴት መሰላችሁ? እስልከውም ላይ ማረፍ ትችላላችሁ። እስልካችሁ ላይ ሴሙን አድርጋችሁ መንቀሳቀስ ትችላላችሁ። እስልኩ ላይ ተሚሆን ዋይፋይ ላይ ቢሆን የተመረጠ ይሆናል። በጣም ነው የሚሞቀው ማለት ነው። አሁን ይሄ ይሞቃል። አሁን ራሱ በቃ እየተጠቀምኩት አሁን ወደዚህ ላመጣው ብድግ ሳደርገው በጣም ነው ግሏል ማለት ነውና ስልካችንም ልክ እንደዚሁ
ይግላል ማለት ነው። ሲግል እንደዚህ ላይቭ ላይ ምናምን የምንወጣበት ከሆነ ብዙ የምናወራበት ከሆነ ብዙ የምንጠቀምበት ከሆነ ስልኩ እየጋለ ስልኩንም ያበላሸዋል ማለት ነው። ስለዚህ ዋይፋይ ስንጠቀም በስልካችን ሴሙን ባናረገው ይመረጣል ማለት ነው። ካለ ይሄንን ብትገዙት ይዛችሁት ብመጡ አረብ ሀገር ቀላል ነው። እዛ ሀገር ግን ይሄን ያህል ሰው ያስጠቅማል፣ 12 ሰው ያስጠቅማል፣ 10 ሰው ያስጠቅማል ይላሉ። ግን እንደዚህ 5-6 ሰው በቤት ውስጥ ካለ ሊያስጠቅም ይችላል። በእርግጥ 10 ሰው አለ አይደለ? 10 ሰው ነው የሚኖር አለ ብቻ ያኔ እንደዛ እኔ እንጃ። እኛው 4 ምናምን ስልክ ነው እና ከዚህ የበለጠ አይደለምና ማታ ማታ ደካማ ይሆንብኛል የኔትወርኩ ሁኔታ። ያው ኢትዮ ቴሌኮም ያው እንግዲህ ብዙ ጊዜ ያው አለ አይደለ እንትንም የለም ኔትወርካቸው ዝም ብሎ ነው በቃ ኢትዮ ቴሌኮም ማለት ነው። እና ይሄን ሳፋሪኮም አስመልዩ ምናምን ብለው ነበር። ሳፋሪኮም ደግሞ ጥሩ አይደለም አይታወቅም ብዬ ዝም ብዬ ይሄንኑ መልሼ አስሞላሁት ማለት ነው። ቶችና ቴሌ ነው ሄዳችሁ ብሩን ከፍላችሁ እዛው እነሱ ያደርጉላችኋል ማለት ነው። እና ይሄን ገዝታችሁ ብመጡ አሪፍ ነው ብዬ ነው ማስበው። በተለይ ለቤታችሁም ቢሆን በቃ አይደብራችሁም። ገባችሁ? በአንድ አመት ብዙ ነው። እውነቴን ነው የምላችሁ። አሁን አንዳንዴ እኔ ባልሞላ አሁን ልጆቹ ምናምን ይሞላሉ፣ ግን ዩቱብን አያስገባም። እንደዚህ ዩቱብ ላይ ሄዳችሁ ቪዲዮ ይት ምናምን ማድረግ አይቻልም። ግን ለዚህ ለእንትን ለምንድን ነው የ24ቱን ሰዓት ምናምን ስሞሉ ለቲክቶክ በደንብ ያሳያል ማለት ነው። ግን እሳ ለዩቱብ ከባድ ነው ማለት ነው። ዩቱብ አፕሊኬሽኑ ከባድ ነው ማለት ነው። ያው ምንም አይደለም። ገባችሁ? ይሄ ለምሳሌ የአንዴ ክፍያ ነው ተተሰራበት። ይሄን ገዝቼ ተሰራሁበት መልሳችሁ ይከፍላችኋል ማለት ነው። አሁን ሰራ ታደረኩት ይከፍለኛል አይደለ? በቃ ዩቱብ ያው ራሱን ይችላል ማለት ነው። እኔንም ታሁን በኋላ ልክ አመት ድረስ ያገኘሁትን 10ም ላገኝ 20ም 30ም ላገኝ 15ም ላገኝ እወስዳለሁ ማለት ነው። አንድ አመት ሲሆነው ግዴታ ማሰብ አለብኝ። ዛሬ ነው እንግዲህ የተሞላው። ልክ የዛሬ አመት በዚህ ወር በዚህ ቀን ያቆማል ማለት ነው። አሁን ለታ እንደውም አንድ 24 ሰዓት ምናምን ሰጥቶኛል ብዬ አስባለሁ ማለት ነው። እና ማሻአላ አሪፍ ነው። ያለ ዋይፋይ በጣም ጠፍቼ ነበረ ከዩቲዩብ ዝም ብዬ ቪዲዮ ለቀቅ አድርጌ ወጣ እያልኩ ነበረ። የለም ነበር እየተንቀሳቀስኩ አልነበረም። ዛሬ ግን ኢንሻአላህ እመልሳለሁ። ቶቼ ኮሜንት ላይ እመልሳለሁ። ዩቲዩብም ላይ ማንኛውም ቦታ ዋትስአፕም ሪከርዶች አሉ። ኢንሻአላህ አዳምጬ እመልስላችኋለሁ ማታ ላይ ማለት ነው። ቶቼ ሰላማችሁ ብዝት ይበልልኝ። ላይክ እያደረጋችሁኝ መልሼ ደግሞ እንግዲህ ያወጣሁትን እንዲከፍለኝ ማለት ነው። ዛሬ እንግዲህ ያው 16,000 ብር በሉት ማለት ነው። ያው ማለት ነው ይሄን 16,000 ብር ደግሞ ቶሎ ከፈል እንዳደርገኝ ላይክ አድርጉልኝ፣ ሸር አድርጉልኝ እያልኩኝ ከልብ አመሰግናለሁኝ አብራችሁ ስለቆያችሁ ማለት ነው እህቶቼ። ለማንኛውም ግዟት፣ ሀዋዊ ናት ማለት ነው። 4G 5G ሳይሆን 4G 5G ብትገዙትም እዚህ ሀገር ያው እንዴ ምን ሆኖ መሰላችሁ የሚያገለግላችሁ 4G ሆኖ ነው። ስልክ የሚሆን 5G ገዝታችሁ የሚያመለክተው እዚህ ጋር 4G ነው። ዋይፋይም ትገዙ 4G መሆን አለበት። 5G አትግዙት ማለት ነው። ኢትዮጵያ ላይ ብዙ አይደለም። አዲስ አበባ አካባቢ ግን ይሰራል። 5G ቲሩ ሰምቻለሁ ማለት ነው ከአሁን በፊት። እናቶቼ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።